ምን ሊቆም ይችላል? አንደኛው መልስ ጋባዥ ሲገኝ ምን ታዛለህ? እኔ ስፕራይት። እሺ መሃል ላይ ከመሞትሽ በፊት መጨረሻ በስማም ቆይ ከመሞት ይሻልሽ ከመሞትህ በፊት በእኛ ያምራል። ስለ ኡራኤል ተናገር አጠግብም በብዙ መንገድ ለምን ይሁን እንደዛ ለምን ይሁን ኡራኤልም ስለኔ ያወርታ አይጠግብም። መሄድ የሚፈቀድልኝ ከትምህርት ቤት ውጪ ኡራኤል ነው። ምን ሊቆም ይችላል? አንደኛው መልስ ሐውልት። እሺ ብሮ ስቲል እዛ ላይ ነሽ። ግንኙነት አራተኛው መልስ ነው። ሶስተኛው ሰዓት ደግሞ ቆማል። ለ5 ብር ባትሪ መታ ታረጉት። አሁን ነፃነት ታሞ እንደዚህ ነው። እኔ ነኝ የጻፍኩት መጀመሪያ ራሴን ኢንስታግራም ላይ። ከዛ እሱን ምን ጨመሩበት? በጠና የሚል ጨመረበታሉ። ከዛ አንዱ ፊቴን ተቆርቆር አድርጎ ጸልዩለት ምናምን ብሎ በድሮ በምናምን አድርጎ ማለት ነው የድሮ የቀጭነት ፎቶ አድርጎ ምናምን ታምም ያለው ምናምን ብሎ ያደርጋል። አንደኛው ደግሞ ተነስቶ ይሄ ፈጠራ አይደለም ማጭበርበር ነው። ሰዎች ከ30 ዓመት በኋላ ምን ያምራቸዋል? ወሬ ሁሉም ሰው ሻማ ልደቴ ነው ምናምን ደስ ይለዋል። እድሜ ጨመርኩ ይላል። ስንት ዓመት ነስትሉት ያስፈራዋል። መንታ ምላስ ከባድ ነው። ሁለት ባጋጠመኝ ነው እኮ የሚባለው። እንደውም ኧረ ሁለት መንታ በሆነልኝ አንዱን እችለዋለሁ ነው። 5-6 የሚያደርግ ነገር አለ። ከ5 ሰው ጋር ይስማማባቸዋል። አንተም ያግለው ትክክል እንዴት አሰብከው? በጣም አሪፍ ነገር ነው ይላል እኮ አንዳንድ ሰው። ከዛ ልክ ሁሉም ዞሩ ሲሉ ምን አይነት የማይረባ ነገር ነው ይላል። ስለ ኡራኤል ተናገር አጠግብም በብዙ መንገድ ለምን ይሁን እንደዛ ለምን ይሁን ኡራኤልም ስለኔ ያወርታ አይጠግብም። ኡራኤል እንግዲህ ሩቅ ለኔ ከሰፈራችን ምናልባት 50 እርምጃ ነው ቤት እና መሄድ የሚፈቀድልኝ ከትምህርት ቤት ውጪ ኡራኤል ነው። 50 ሜትሩም እሱም ሩቅ ነው። ለማዘር ሩቅ ነው። ማዘር እና ስጋባ እንዴ ከዛ ቤታችን ይታያል እንደዚህ እና እንዲህ ስል እሷም ወደ ቤት ትገባለች፣ እኔ ወደ ቤተ ክርስቲያን እገባለሁ። ማታ ላይ አግዳሚ ለመደርደር ሲሄድ ማለት ነው። ጠዋት ደግሞ መሄድ ካለብኝ ጸበል እቀዳለሁ። እዛው ጸበል ላይ መቅዳት አለ ምናምን። ገናና ሆኖ ነበረ አንድ ወቅት ገናና ሆኖ ነበረ። ከዛ ያው ብዙ ሌላም ቲክቶከሮች ሲመጡ ትለጠቃለህ መሰለኝ። ስላያትም አያይዛ አንሳልኝ እዚህ እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ በትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን እላለሁ አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ህልም ያንብበ ዛሬም ደስ ታስታውሰው ጽሁፍ መቃብር ላይ ከተጻፉት መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል፣ ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ጠከም ያለ ኑሮ የሚኖሩ ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። አንድ ፊልም ላይም የመቃብር ቦታ የኤፍሬም ገጸ ባህሪ እናስታውሳለንና ከዛ ይመጣ ነው ፊልሙ ላይ ያመጣው። እኔ ኮሜዲ ስጽፍ በሰዎች ሊስቁባቸው በማይችሉበት ቦታ ኮሚክ ነገር መፍጠር ደስ ይላል። ሆስፒታል አንደኛ ኤፍቢአይ አሁን የሚጀምረው ሆስፒታል የልብ በሽተኛው ይውጣ ለምን ይወጣል ነው። አሁን ሆስፒታል ይውጣ አይወጣም ትልቅ ነው። አሁን ይውጣ ደስተኛ ነገር ነው የሚያደርገው። እንዴት ይወጣል ብሎ ነው የሚጀምረው።
እና ሆስፒታል ውስጥ እያለ እነሱ ለሱ ገንዘብ ለማግኘት በልብ በበሽታው እንግዲህ ምን ያህል ጭንቅላት እንዳለ አሁን ያለው ነገር ማለት ነው። እንግዲህ አሁን ተያዙ የሚባለው አሁን እየተሰራ ነው በተለይ በኩላሊት በጣም አንድ ጊዜ የሆነ ሰፈር ምን ሆነ መሰላችሁ? ሙዚቃ ቤት አለ አይደል? ሙዚቃ ቤት የሆነች ትንሽ ሱቆች አሉ አይደል? ሙዚቃ ቤት ውስጥ ስፒከሩ ውጪ የሆነና ለአጋጣሚ መብራት ይጠፋል። ቀን ላይ ሰላም ነበር። ቀኑም ያው ጎረቤት የታመመ ሰው ነበረ። ሰውየው ሞቶ እየተለቀሰ ምን እየተባለ ድንኳን እየተጣለ እያለ መብራት ሲመጣ ስፒከሩ መስራት ጀመረ እና ለቅሶ ጋሽዬ ሲል እዚህ ጋር ትመችኛለህ ሰው ጋሽዬ አይጠገብም ጨዋታና ሳቅ ከዛ በዛ መሀል የተበሳጭቶ መጥቶ አንደኛው በምን ሊበጠስ ሲል ራሱን ቢላል ስፒከሩ እንትኑ ማለት ነው እና በጥርስ በጥሳለሁ ብሎ እሱ እንደገና አይልስ አቤት ሰው ወይ ሰው ደህና ከሰማይ ከምድር ፍርድ አመለጥኩ ስል በሰበብ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ወይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው አንተን የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለግከው። አየህ ቁም ነገሩ ያው እዚህ ላይ ነው። ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም፣ መደረግም አይገባው። በነገራችን ላይ ማን እንደጠቆመብህ ታውቃለህ? ማን ነው? ሉሲ ነች። ሉሲ አስተናጋጇ ሉሲ በቅናት ተነሳስታ እንዴ ጓደኛዋን ራት ስላጋበዝኩ ራቱንስ አብረው ነበር የበሉት። ወደ ምድር ብንመለስ መጀመሪያ ልኳን ማስገባት እሷን ልኳን ጌታ ያ ቴሪን የገደልኩትን ረሳሁትም። እሱ ግን አልሞተም፣ እስካሁንም በሕይወት አለ። የፖሊሶች ጠቋሚ መሆኑን አውቃለሁ። ሕፃናትን ከልብ የሚወድ በጣም ጥሩ ሰው ነው። አንድን ሰው በምንም የማይረባ ከንቱ አድርገህ መገመት አይኖርብህም። እኔ አሁን ያልገባኝ አሁንም ያልተዋጠልኝ ነገር ጌታ ሆይ አንተ ለሁሉም እንደየፍርዱ እንደየአቅሙ እንደየጸባዩ እንደየጥፋቱ የምትሰጥ ነው የመሰለኝ እና ለምንድን ነው አንተ እንደሱ የማታደርገው? እንዴት ለሰው አሳልፈህ እንሰጣለህ? የማውቀው ነገር ባለመኖሩ ነው። እኚህ ዳኞች ስለ ፍርድ ለቀረበላቸው ሰው ሙሉ በሙሉ ቢያውቁ፣ ውጪውንና ውስጣዊ ማንነቱን ቢያውቁ፣ ሐሳቡን፣ ምኞቱን፣ ስጋቱን፣ ፍቅሩን፣ ደስታውን፣ ጥላቻውን ቢያውቁ ለምን ወንጀል እንደሰራ የሚያውቁ ነበር። በውስጡ የሚጉላላውን ሐሳብ ሁሉ ይረዱለት ነበር። አንተ ታውቃለህ። እናም ሊፈርዱበት አይችሉም። ልባቸው ይነካል፣ ያዝናል፣ ይደማል፣ ይራራል። እኔስ ታዲያ እንዴት ልፈርድባቸው እችላለሁ? አይ ጌታ ሆይ አሁንም አልተዋጠልኝም። እነሱ ለምንድን ነው የሚፈርዱት? ሰዎች የሰዎች በመሆናቸው ነው። እኔ እንደምታየው የምስክርነት ቃሌን ብቻ ነው የምሰጠው። ፍርዱን የሚወስኑት ሰዎች ናቸው። እመነኝ ኩጉቤር፣ መሆን ያለበት መደረግም ያለበት ይሄው። እንደዛ መሆን የለበትም። እንደዛ አንተ ነህ መፍረድ ያለብህ ጌታ ሆይ፣ አንተ ነህ መፍረድ ያለብህ። የሰው ልጅ ለመለኮታዊ ፍርድ ለአምላካዊ ፍርድ ብቁ አይደለም። የሰው ልጅ የሰው ቢጤ ፍትህ እንጂ አምላካዊውን ፍርድ ማግኘት አይገባው። ላሽ አቤት አይነቲ በድጋሜ ነፍስ የማጥፋት ወንጀልና ዝርፊያ በመፈጸሙ ለሕግ ተገዢ ባለመሆኑ ያለ ፍርድ የጦር መሳሪያ ይዞ በመያዙና አንድ የጽጌረዳ አበባ በመስረቁ
ኩጉቤር ቢከሰስም መከላከያ ባለመቅረቡ ዘላለማዊ ፍርድ ሲኦል ተፈርዶበታል። ፋይሉ ተዘግቷል። ፋይሉ ወደ መዝገብ ቤት ይመለስ። ይግባኝ ይግባኝ በሕግ አምላክ ይግባኝ ጌታ ይግባኝ ያው ሰው አይሰው እሺ አመክሮ ጋባዥ ሲገኝ ምን ታዛለህ? እኔ ስፕራይት። እሺ መሀል ላይ ቁርጥ አፌ ቁርጥ ይበልልኝ። ቁርጥ አለ ስፕራይት። አሁን በስቲኪን ይዞ ማለት ይሻላል ይሻላል። ጋባዥ ሲገኝ ምን ታዛለህ? ቁርጥ ተስፋን ቁርጥ። ጋባዥ ሲገኝ ምን ታዛለህ? ውስኪ። ይኸው እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰብ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለ ሁላችሁ። ምን ሊንጠለጠል ይችላል? ገመድ። ከአማርኛ የምትወጁ ፊደል ምንድን ነው? በ። ለምንድን ነው? መላጣ ስለሆነች። ምንድን ነው የምትሆኙ ወደፊት አንቺ? ማራናት። የቤተ ክርስቲያን አገልጋይ። የቤተ ክርስቲያን አገልጋይ ዘማሪ ነው የምትሆኙ? አንቺ አሁን ለእኔ ምንድን ነው የምትይልኝ? መዝሙር ነው የምትይልኝ? እስክስታ። ምንድን ነው ያንተ ታለንት ኪሩቤል? መዝሙር። እስቲ መዝሙር በልልኝ እስቲ ኪሩቤል። አውራ ዶሮ ባቶሊቶ ተጣራ ላይ ተጎልቶ ብቅ ስትል ፀሐይዋ ባቶሊቶ ይጮኻል እምቧ። ዶሮ ላም። አሪፍ ነው። ኮፍያ ለምን ታደርጋለህ? ፀጉሬ እንዳይበርደኝ። አንድ ነገር ትዝ ብሎኝ ነው። በጣም ረጅም ነገር ዘሎ ግቢ ውስጥ የሚገባ አለ። ሌባ ነው። ግንብ ምናምን የፈለገ አሁን እንግዲህ አበሻ ረጅም የሚሰራው ግንብ ነው። ከቤቱ የበለጠ አጥር ነው የሚሰራው አበሻ። አጥር እኮ የሆነ ነገር ቢነሳ እሱም አይወጣም ከዛ ውስጥ። አጥር ሲሰራ እንግዲህ አነስ ቢል ጥሩ ነው። አንተ ማድጋ ሲያጋጥመህ ለመውጣት ማለት ነው። ሰውየው እንደዛ በፍጥነት ነው በቃ ይሄዳል። ጣብጦ ገብቶ ያለችውን ጧጧ አድርጎ ነው የሚወጣው እና የሆነ ሰፈር ሄዳል። እንደገና ትገለባበጥና ገባ። ተገለባብጦ ገባ። እንደገና ተገለብጦ ገባ። መኝታ ቤት ገባ። መኝታ ቤት ሲገባ እንደ አጋጣሚ ሰዎቹ አልተኙ። ጭራሽ ሌላ ስራ ይዘዋል። ባለቤቶቹ መኝታ ቤት ምን ሰጥቷቸው ቢወጣ ጥሩ ነው? እናንተ ደግሞ አልተኛችሁም እንዴ? ምንድን ነው የምትሰራው? ጸጋ ዛብ። በግሌ ነው የምንቀሳቀሰው። በግል ነው የምትንቀሳቀሰው? አዎ ጥሩ ነው። በግል የት ጫካ? ማን ነው? አፋር ክልል ውስጥ ያለ ከተማ ጥራ። ሞቃዲሾ። አግብተሻል? ኧረ በፍፁም
ኧረ በፍጹም አላደርገውም። ተከለከለ እንዴ ትዳር? ወታደራዊ ማዕረግ ጥሪ። ከቆሻሻና ከዕቃ ውጭ ምን ይጣላል? መኪና።